በጣም ሲወራበት ነበር። ይሄን ሁለት ቀን በቃ ይሄ ነው መነጋገሪያው። ምን አልኩኝ በፊት ማለት ነው ስድረው እኔ ሂጃብ ለብሼ መጨፈር ማለት ከባድ መሰለኝና ሂጃብ ሳልለብስ ምን አደረኩኝ? ይሄ አርቲፊሻል ጸጉር ማለት ነው እሱን ለብሼ ነበረ እና ዛሬ አንድ እህታችን ታዋቂዋ ቲክቶከር ሞተች፣ በድንገት አረፈች። ሚሊየን ቢኖር ታዋቂዋ ቲክቶከር ሞተች፣ በድንገት አረፈች። ሚሊየን ቢኖርህ ቢሊየን ተከታይ ቢኖርህ ወዳጅ ዘመድ ቢኖርህ ማንም የሚያስጥል የለም። ወለው ካኑ ፊ ቡሩጅን ሙሸየዳ ይላል። በድንገት አረፈች። ከ217,000 በላይ ተከታዮች ያሏትና በማህበራዊ ሚዲያ በቪዲዮ ጌም ጫወታዎቿ የምትታወቀው ወጣት ቲክቶከር ይዘት ፈጣሪ ቤዛ በድንገት ከዚህ ዓለም በሞት ተለይታለች ይላል። ቤዛ ትንሽ ደከመኝ ብላ ወደ መኝታዋ ካመራች በኋላ ሳይነቃ ቀርታ ህይወቷ ማለፉ ታውቋል ይላል። ከአንድ ዓመት ከ6 ወር በፊት ጊዜ ያለፈበት የሂና ምርት በመጠቀሟ ለከፍተኛ አይን ጉዳት ተደርጋ የነበረች ሲሆን የዚች ወጣት ድንገተኛ ማረፍ በቤተሰቦቿ በወዳጆቿና በአድናቂዎቿ ዘንድ ከባድ ሐዘንን ጥሏል። ለቤተሰቦቿ መጽናናትን እንመኛለን ይላል። ውድ ቤተሰቦቼ እንግዲህ ይቺ ዓለም ህይወት እንደዚህ ናት። በቲክቶክ መድረክ ላይ ቤዚ የሚለው መጠሪያዋ በስፋት የምትታወቀውና ከ219,000 በላይ ተከታዮች ያፈራችው ወጣት ቲክቶከር አዝናኝ ባጋጠማት ያልታሰበና ድንገተኛ ህልፈት ህይወት ቤተሰቦቿ ወዳጆቿና አድናቂዎቿን በከባድ ሐዘን ውስጥ ጥላለች። ወጣቷ በተለይም የተለያዩ አዝናኝ ምስሎችን በማጋራትና በቀጥታ ስርጭት ጌሞችን በማጫወት ትታወቅ ነበር ሲሆን ህይወቷ ባለፈበት ምሽትም የተለመደውን የቲክቶክ ጌም ስትጫወት ቆይታ ትንሽ ደከመኝ እረፍት ላድርግ በማለት እንደተኛች በዚያው ሳትነቃ ቀርታለች ይላል። ጌሟን ስትጫወት አምሽታ ደከመኝ ልረፍ ብላ በዛው ግን አልተነሳችም። ሀከደ ዱንያ ይችናት ሞት። ለዚህ ነው እኮ ዱንያ ማትታመነው። ለዚህ እኮ ነው ዋስትና የለንም የምንለው። ምክንያቱም ነገ ይሁን ዛሬ መጨረሻችንን አናቀው። የቆረስነውን እንጀራ እንጉረሰው አንጉረሰው ፈጽሞ ልናቀው አንችልም። ያ ለበስነው ልብስ ራሳችንን እናውልቀው ወይስ ደግሞ አስክሬን ጀናዛ አጣቢ ያውልቀው? የምናቀው ምንም አይነት ነገር የለም። ጊዜው ከመጣ ሰከንድ ወደፊት፣ ማይክሮ ሰከንድ ወደፊት፣ ማይክሮ ሰከንድ ወደ ኋላ ማለት የለም። ሁሉም ይጓዛታል ያችን የሩጉዞ የሌለው ባዶን ያለው ስንቁን ይዞ ከማለት ውጭ ማለት ነው። እናቷ ከእንቅልፏ ልትቀሰቅሳት በመከረችበት ወቅት ምንም አይነት ምላሽ ባለመስጠቷ የተፈጠረው ይህ ያልታሰበ ክስተት መላው ቤተሰቦቿና የሰፈሩ ማህበረሰብ በከፍተኛ ድንጋጤ ውስጥ ከተዋል። ይህ ድንገተኛ የህይወት ማለፍ በወጣትነት እድሜዋ ላይ መድረሱ ለማመን የሚከብድና እጅግ አሳዛኝ ክስተት ነው። በቤዚ ድንገተኛ ህልፈት ከባድ ድንጋጤና ጥልቅ ሐዘን ውስጥ ለሚገኙ ቤተሰቦቿ፣ የቅርብ ወዳጆቿና አድናቂዎቿ በመላ ፈጣሪ መጽናናቱን እንዲሰጣቸው በጽኑ እንመኛለን ይላላችኋለሁኝ። እንግዲህ ይቺ ታዋቂ ቲክቶከር ይችን ዓለም ተሰናብታለች። ሀከዘ ዱንያ ማለት ይች ናት። ዛሬን እንጂ ነገን ፈጽሞ አናቅም ልላችሁ ወዳለሁኝ። አላህ መጨረሻችንን ያሳምርልን። ዱንያ ላይ ምንም ዋስትና እንደሌለን ካወቃችሁ ደግሞ ለራሳችን እኛው ራሳችን ነው ያለነው ልላችሁ እወዳለሁኝ። ይህን ቪዲዮ ላይክ፣ ሰብስክራይብ፣ ሼር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። በዚህ አጋጣሚ ወደ ሳውዲ እቃ እንዲመጣላችሁ የምትፈልጉ ወዳጆቼ፣ ቤተሰቦቼ ወደ ሳውዲ ከሳውዲም ወደ እንዲመጣላችሁ ከዚህም ወደዛ እንዲመጣላችሁ ከፈለጋችሁ አናግሩኝ። ቤትና ቦታም ከፈለጋችሁ አናግሩኝ። ስልኬንም አዲሱ ዩቲዩብ ቻናሌን እንደ ሰብስክራይብ እንድታደርጉልኝ ያልኩኝ በትህትና ጠይቃችኋለሁ። ሰላም አለይኩም። ሌላ የመጀመሪያውን ነበር ከይቅርታ ጋር አስታውሽኝ እስኪ። የአደራ ልጅ እንደ አደራ ልጅ ማለት የወለድኩት ልጅ አይደለም፣ ግን
እኔ ጋር ነው ያለው። በአደራ መልክ ነው ከሰው የተቀበልኩት። ትልቅ ሆኖ ማለት ነው። በዚህ እድሜው ትልቅ ሆኖ ከሳውዲ ሰዎች አደራ ይሄንን ልጅ ጥሩ ቦታ አድርጊው ብለው ላኩልኝ። እኔ ጋር መጣ። አመት ኖረና አገባ። አሁን ከ2 ቀን በፊት ማለት ነው። ስድረው እኔ ሂጃብ ለብሼ መጨፈር ማለት ከባድ መሰለኝና ሂጃብ ሳለብስ ምን አደረኩኝ? ይሄ አርቲፊሻል ጸጉር ማለት ነው እሱን ለብሼ ነበረ እና ዛሬ አንድ እህታችን ለሰው ሰበብ መሆን አልፈልግም። ዋናው ፖይንት ይሄ ነው፣ የነሱ መሳሳት። እኔ በሃይማኖት ብቁ ሆኜ አይደለም ወደ እስልምና ራሱ ከገባው ብዙም ጊዜ አይደለም። እኔ ክርስቲያን ነበርኩኝ እና ዛሬ መታ አንድ እህት ስታናገረኝ በጣም ሲወራበት ነበር። ይሄን 2 ቀን በቃ ይሄ ነው መነጋገሪያው። ምን አልኩኝ? እኔ እኮ ጸጉሬን አይደለም ያወጣሁት ሂውማን ሄር ነው፣ ይሄ ኮፍያ ነው የለበስኩት ስል አይ አንቺ በእድሜም ታላቃችን ነሽ፣ እዚህም ጋር ታዋቂ ሰው ነሽ፣ የምታደርጊው ነገር ሌሎች ሰዎችን ሊያሳስት ይችላል። እቺ ቃሏ እኔ ረበሸችኝ። ስለዚህ እና እሷም ናት ሀሳቡን ያመጣችው። አንድ ኡስታዝ ጋብዘን እዚህ መጥቶ ቢያናግር ስትለኝ ቤቴ ክፍት ነው አልኩኝ። በአጋጣሚ ደግሞ ስወጣ አንተን እዚህ ጋር ሳገኝ እሱ ጋር ሄጄ ጠይቀዋለሁ። የሚናገረው ለእናንተ ትምህርት ይሆናችሁ፣ እኔ ለማንም መሳሳት ሰበብ መሆን አልፈልግም አልኩ። እሺ ጥሩ ጥያቄ ነው። ዊግ መቀጠል አይቻልም በኢስላም። የአላህ መልክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ተናግረዋል። قال النبي صلى الله عليه وسلم لعن الله الواصلة والمستوصلة والواشمات والمستوشمات والنامصة والمتنمصات والمتفلجات። የአላህ መልክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ጸጉሩን የምትቀጥልንና የምታስቀጥልን ሴት አላህ ረግሟታል ብሎ ተናግረዋል። አላህ ረግሟታል ሲባል ምን ለማለት ነው ከተባለ እርግማን ሲባል አምላክ ተራጋሚ ሆኖ ሳይሆን እርግማን ሲባል ትርጓሜው ምንድነው? هو الطرد من رحمة الله ከአላህ እዝነት መራቅን ያመለክታል። ሰው ኃጢአትን ሲያደርግ ጊዜ ከአምላክ እዝነት እየራቀ ይሄዳል ያለ ማለት ነው። ወታቻል። ስለዚህ ጸጉርን የምትቀጥል የምታስቀጥል፣ ቅንድብን የምትቀነድብ የምታስቀነድብ፣ ጥርስን የምትፈነጭ የምታስፈነጭ፣ ንቅሳት የምትነቅስ የምታስነቅስ ብሎ ተናገሩ። ይህ ወንድንም ሴትንም ሁሉንም ይመለከታል። ነገር ግን በአብዛኛው ጊዜ ጸጉርን የምትቀጥለዋ ሴት ልጅ ስለሆነች ሐዲሱ እርሷን አስመልክቶ ነው መምጣት ያለበት። ወንድም ቢሆን ያንን ቢቀጥል ከአላህ ዘንድ የተረገመ ተብሎ ተገልጿል። ያ ማለት ከአላህ እዝነት የራቀ ነው ያ ሰው በዚህ ኃጢአቱ ማለት ነው። እና ስለዚህ እሱ ስህተት ነው። ሌላው ነገር በሰርግ ቦታዎች በምትሄዱ ጊዜ ሸሪዓን ያልጠበቁ ኢስላምን ያልጠበቁ የሰርግ አይነቶች ከሆነ በዛ ቦታ ላይ ባትሳተፉ። ለምሳሌ ሙዚቃ የሚከፈትበት ከሆነ ጭፈራ የሚጨፈርበት ቦታ ከሆነ አይደለም ሙስሊም ሊጨፍር የሚጨፈርበትና ሙዚቃ የሚከፈትበት ቦታ ከሆነ አይገኝም።